እንደምን እንደምናግራችሁ ይኸው ተመልከቱት ቤተሰብ እኔ ምን እያደረገ እንደሆነ ራሱ አላውቅም ለመናገር ሰው እንዴት ባባ ወይኔ ፈጣሪ ሆይ አይንቀሳቀስም ለሊቱን ሙሉ እየወጣሁኝ እያየሁት ነው ግን አይንቀሳቀስም ምንም አይነት ነገር እንጃ በቃ ቁጭ ብሎ እንደዚሁ ቁጭ ብሎ አደረ ይሄው እስካሁን ድረስ አለ ማለት ነውና ማለት ነው ቆይ ለምንድን እንደዚህ አይነት ነገሮች የምታረጋው አይደለም ሰው እንዴት እዚህ ጋር ቁጭ ብሎ ያድራል ቆይ ምንድነው ሐሳብክ እናንተ ለመጠበቅ ብለው ወይ ገብታ አተኛ ወይ ምን አትል ዝም ብለው ውጪ ላይ ላንተ ማደጋ እንዳለው አታውቅም ገባክ አይደል ትቼት መሄዳል በቃ መሄድ አለብህ ነው አንቺና ልጆችን ትቼት እዚህ እየተሳቀቅኩ ነው በዛ ላይ ደግሞ ስላመለከትኩ ሁሉም ይጠብቀኛል አለቀ ምንም ችግር የለውም እያመመ ነው እንትና አትበሉ አትሳቀው ብላለች እሺ ለምን የምታለቅሰው ልጁ ፊት እንደዚህ አትሆነ አባይ ለምን አትበላለች ልጅ ያጎረሰኝ አይደል ደረስክልኝ ሰላም እንዴት ናችሁ ውድ ቤተሰቦቼ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን ዛሬ እንግዲህ ወደ እናንተ ተመልሼ መጥቻለሁ እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ይሄው ደህና ነኝ አለው እንግዲህ መኖር ከተባለ እየኖርን ነው እየቀጠልን ነው እንግዲህ መኖር ይቀጥላል አይደለም የሚባለው እንደዛ እያሳለፍን ነው እግዚአብሔር ይመስገን አለን ሰሞኑን እንግዲህ ያለውን ጉዳይ እናንተም ታውቃላችሁ አይታችሁታል መልላችሁ ነው ዛሬ ትንሽ ያስጨነቀኝ ጉዳይ ስላለ ነው ወደ እናንተ የመጣሁት ምንድነው ናሆም እንግዲህ ባለፈው ዕለት ባባን ወስዶብኝ ነበር እንደገና መልሶ ይዞ መጥቶ ቤት ማታኖሪን ከሆነ እኔ እንድጠብቃችሁ ማፈቅድልኝ ከሆነ ውጪ ላይ ቁጭ ብዬ እጠብቃችኋለሁ ብሎ ማለት ነው የእውነት ቤተሰብ አታምኑኝም ፈጣሪ ወይ የሆነ ከጭንቅላት በላይ የሆነ ነገር ነው እየተፈጠረ ያለውና ትናንት እንግዲህ ውጪ ላይ ነው ያደረው በር ላይ ቁጭ ብሎ እየጠበቀን ያደረው የሆነ እንጃ እኔ እንዴት ብዬ ልንገራችሁ እንደዚህ አይነት ነገሮች እኛ መሀል ባይፈጠሩ በጣም ነበር ደስ የሚለኝ ግን ደግሞ ያለውን እውነታ አብራርቶልኝ ነግሮኝ ቢሆን ኖሮ ቢያንስ ከነ ሁሉም ነገር እቀበለው ነበር ያን ነገር ደግሞ ሊያስረዳኝ አልቻለም እውነታውን ለኔ ሊነግረኝ አልቻለም ለናንተ ብዬ ነው ለልጆቼ ብዬ ነው ይለኛል ግን ለኛ ብሎ ምኑ ጋር እንደሆነ መስዋዕት እየከፈለ እንደሆነ እየገባኝ አይደለም ማለት ከባድ ነው ለኔ እኔ ሚስቱ እየሆንኩኝ ከኔ ደብቆ ከሌላ ሴት ጋር እንደዚህ እየሆነ ለናንተ ብዬ ነው የሚባል ነገር ትንሽ እኔ ላይ አይምሮዬ ላይ ጥያቄ ፈጥሮብኛል ለምን እንዴት ምንስ አይነት ምክንያት ቢሆን ነው እሱ እንደዚህ ሊያደርግ የቻለው የሚለውን ነገር በጣም እያወጣው ነውና ቤተሰቦች ያ ነገር ከአይምሮዬ በላይ ሆኖ ሳለ ደግሞ አሁን እንደገና እሱ ውጪ ላይ እንደዘበኛ በር ላይ ቁጭ ብሎ እኛን እየጠበቀ እንደሆነ ማየቱ በጣም ውስጤን በጣም እየተሰማኝ ነው ማለት እኔ ነፃነቱን ፈቅጄለታለሁ እሱን መጉዳትም አልፈልግም ለምን እሱ ከተጎዳ ልጆቼ እንደሚጎዱ አውቃለሁ ያዝኑብኛል ብዙ ጥያቄዎች ይመጡብኛል ለዛ ነፃነቱን ነው የሰጠሁት ለሱ ነፃነት ሰጥቼው ራሴንም ነፃ እያወጣኝ ነው ካለው ጉዳይ አንፃር ማለት ነው ግን እሱ ደግሞ አሁን ላይ ውጪ ላይ በር ላይ ቁጭ ብሎ እኛን እየጠበቅኳችሁ ነው ብሎ ቁጭ ብሎ ማደር ማዋል ማለት በጣም ከባድ ነው አይንቀሳቀስም ለሊቱን ሙሉ እየወጣሁኝ እያየሁት ነው ግን አይንቀሳቀስም ምንም አይነት ነገር እንጃ በቃ ቁጭ ብሎ እንደዚሁ ቁጭ ብሎ አደረ ይሄው እስካሁን ድረስ አለ ማለት ነውና ለኔ በጣም ከብዶኛል እውነት ለመናገር እንዲጎዳ አልፈልግም በዚህ ልክም ማለት ምንም ቢሆን ልጆች ያፈራን ሰዎች ነንና ለልጆቼ ስል እሱ እንዲጎዳ አልፈልግም የሱ ጉዳት የልጆቼም ጉዳት ነውና በጣም እያሳዘነኝ ነው በጣም ማለት ነው እና ቤተሰብ እንጃ ምን እንደምል አላውቅም ለማንኛውም ሌላው ያልነገርኳችሁ ጉዳይ ምንድነው የአቤ ጉዳይ ነው እኔ ጋር የነበረችው ልጅ ጉዳይ ማለት ነው እሷን በቁጥጥር ስር አውያለሁ አስይዣታለሁ
እንዳጋጣሚ ሆኖ የህግ አካሎቹ እንዲቀርጽ ስላልፈቀዱልኝ ለእናንተ ምንም ነገር አላሳየኋችሁም። ግን ደግሞ በቁጥጥር ስር ላይ ናት። እኔም እየተከታተልኩኝ ነው ያችኛዋ እስከምትመጣ እስክትገኝልኝ ድረስ። እሷም እንግዲህ በቁጥጥር ውስጥ ናት። አስገድደውኝ ነው የምትለው እንግዲህ እሷ ተገድጄ ነው የምትለው። ማን እንዳስገድዳት ስም እየጠራችልን ወይ እየነገረችን አይደለም። ብቻዋንም ስለሆነች እኔም እሷን ጉዳይ እየተከታተልኩ ነው። ግን ከሷ በላይ ደግሞ የናሆም ጉዳይ ደግሞ በጣም እያሳሰበኝ ነው። ለምን በዚህ ልክ ለምን መስዋዕትነት እየከፈለ እንደሆነ አላውቅም። ቤተሰብና ብቻ ምን እንደምላችሁ አላውቅም። እስቲ አብረን ሄደን እሱ ያለበትን ሁኔታም እናንተም ታዩታላችሁ። እኔም በቻልኩት ለምኛውም ቢሆን ከዚህ ተነስቶ እንዲሄድ ወደ ቤት ወደ ነበረበት ቦታ እንዲመለስ አደርጋለሁ ማለት ነው። ቤተሰቦች አላቅም። ልጆቹም ይሄን ነገር ቢያዩ የእውነት ለመናገር ወደ እኔ ነው ነገሩ የሚመጣው፣ ወደ እኔ ነው እየተፈረደ የሚመጣውና እኔ አውቄ እንደዚህ እያስደረግኩ ያለው ነው የሚመስለውና በጣም ነው እየከበደኝ ያለው አሁን ላይ ማለት ነው። እሱስ ለምንድን ነው እንደዚህ አይነት መስዋዕትነት እየከፈለ ያለው? ለምን ጉዳይ ሊሆን ይችላል የሚለው ነው ውስጤ በጣም ጥያቄ እየፈጠረ ነውና እስቲ ለማንኛውም ናሆም ጋር እንሂድና የሚለውን አብረን እንሰማለን ማለት ነው። እስቲ ለማንኛውም ግን ወደ ታች ከመውረዳችን በፊት በዚህ ጋር ላሳያችሁ። ማለት ሌሊቱን ሙሉ በዚህ ጋር ነው እያየሁት ያደርኩትና እንደምን ብዬ እንደምናገራችሁ ይኸው ተመልከቱት ቤተሰብ። እኔ ምን እያደረገ እንደሆነ ራሱ አላውቅም። እውነት ለመናገር ሰው እንዴት በዚህ ልክ እንደዚህ ይሆናል? ምን እየሆነ እንደሆነ አላውቅም። ቤተሰብ ምን ማለት እንደሆነ ራሱ አላውቅም። እስቲ ለማንኛውም መታችሁ ወርደን ሰው ሌሊቱን ሙሉ እንዴት እንደዚህ ቁጭ ብሎ ያድራል? ሰው አይደክሙ? እስቲ ለማንኛውም ቤተሰብ ነው ወደታችሁ ወርደን ምን እንደሆነ ሀሳቡን እንጠይቀው። በዛ ላይ ምግብ መብላት መጠጣቱ ምንም የማውቀው ነገር የለምና እስቲ እንግዲህ ሀሳቡ ምን እንደሆነ እንጠይቀዋለን። አንተ ቆይ ምን እየሆንክ ነው? ምን ማለት ነው? ቆይ ለምንድን እንደዚህ አይነት ነገሮች የምታረገው? አይደለም ሰው እንዴት እዚህ ጋር ቁጭ ብሎ ያድራል? ቆይ ምንድነው ሀሳብክ? እናንተ ለመጠበቅ ብለው ወይ ገብተህ አትተኛ ወይ ምን አትል፣ ዝም ብለው ውጭ ላይ ለአንተም አደጋ እንዳለው አታውቅም? ቤት ልገባ አልፈለግሽም አይደል? እንዴ እኔ ቤት ለመግባት እኮ ማለት ነው ሀሳብን ጠየቁ፣ ምክንያትን ጠየቁ። አንተ ግን ለእናንተ ብዬ ነው ከዛ ውጪ ምንም አትለኝም፣ ምክንያትን አትናገርም፣ እውነታውን ለኔ አትነግረኝም። እስቲ ምን እንደመሰልክ አንተ ራስን አትፈልግም? ልጆች አሉ አይደል እንዴ? ለልጆች አታስብም ነው? እኔን ክፉ ለማስባል ነው። እናንተ እንድትጎዱ አልፈልግም። በቃ እናንተ እንድትጎዱ አልፈልግም ማለት ምን ማለት ነው? ንገረኝ። ምንድነው ሀሳብክ? ምን ማድረግ ነበረብኝ ከዚህ ውጪ? አይደለም ሀሳብህን ንገረኝ። እሺ መፍትሄው ምንድነው? ንገረኝ። በቃ ሂድ ናሆም፣ እኔ እንድትሄድልኝ ብቻ ነው የምፈልገው። በቃ ወደ ነበርክበት ቦታ ሂድ። ቆይ ለአንተ ራሱ እኮ አደጋ ነው። እሺ እንደዛ የምትፈራ እኮ እንዳያዩሽ ደግሞ የሆነ ነገር እንዳያረጉሽ። በቃ ግቢ ናሆም። ምን እየሆንክ ነው? ቆይ አዳምጠኝ። ምን እያረክ ነው? ቆይ ለአንተ ራሱ አደጋ እንዳለው አታውቅም? አንተስ የሆነ ነገር እዚህ ጋር ብትሆን እኮ እኔ ነኝ የሆነ ተጠያቂ ሆኖ ገብቷል አይደለ? ልጆች አሉ። በቃ ሂድ፣ ወደ ነበርክበት ቦታ ሂድ። በቃኛ ደህና ነን፣ ችግር የለውም። እኔ ይኸውልህ ለሁሉንም ነገር አመልክቻለሁ። እንዳመለከትኩ ታውቃለህ አይደለ? ይኸውልህ አዳምጠኝ፣ ሂድ በቃ ገባ። ግቢ፣ ችግር የለውም። ልጆቼና አንቺ ደህና ከሆናችሁ ነው ይበቃኛል። እሺ በቃ ሂድ፣ ግባ፣ ወደ ነበርክበት ሂድ። በቃ ነው እያታስጨንቂ። ለምንድን ነው ማሰብ? እኔን እያስጨነቀኝ ነው። ሌሊቱን ሙሉ ይኸው ስመላለስ ነው ያደርኩት። እንዴ እኔ ደከመኝ። ማረፍ ራሱ አልቻልኩም እኮ። ምን ሆኖ ይሆን? ምን እያደረገ ይሆን ብዬ እንዴ በዚህ በመስኮት እየወጣሁ ሳይ አይደል እንደ ያደርኩት። ለምን ደግሞ አትሰማው? ምንም ችግር የለውም። ብርድ ነው፣ ምንም አያረገኝም። ድምጼ ቢዘጋ ነው የሆነ ነገር ራሴን ቢያመኝ ነው፣ ምንም አልሆንም። ለምንድን ነው ያ ሁሉ ነገር የምታረገው? ለምንድን ለኔ እውነታውን ማትነግረኝ እንዴ? ጥያቄ እኮ ነው የጠየኩ።
ውብዬ ነግርሻለሁ ሁሉንም። መቼ እንድትረበሽ አልፈልግም። ጊዜው ሲደርስ ሁሉንም ነግርሻለሁ በግልጽ። እሺ ጊዜው ይድረስ። ጊዜው እስከሚደርስ ድረስ ሂድ በቃ። ገባህ አይደል? ትቼሽ የትም መሄድ አልችልም። በቃ መሄድ አለብህ ነው። አንቺና ልጆችን ትቼ እኔ እዚህ እየተሳቀቅኩ ነው። በዛ ላይ ደግሞ ስላመለከትኩ ሁሉም ይጠብቀኛል። አለቀ። ምንም ችግር የለውም። እያመመ ነው። እሺ ምግብ ላምጣልህ? እኔ ምንም አልበላም። ለምን? በቃ ችግር የለውም። እንዴ ለሊቱን ሙሉ ሳትበላ አድርግ። አሁንም እንደዚሁ እና ምንድነው ሐሳብክ? አየህ እያሳለ ነው። ብርድ ራሱ መጥቷል። እኔ ችግር የለውም። እናንተ ደህና ሁኑ። እኔ ችግር የለውም። እኔ አታስቢ። እሺ ይኸውልህ እየሰማኸኝ ከሆነ ማለት ነው። ለምን ለኔ የምትጨነቂው? በቃ እኔ እንድትሄድ ነው የምፈልገው። ለምን አንተ እንድትጎዳ አልፈልግም። እኔ አንተ እንድትጎዳ የማልፈልግበት ምክንያት ዋነኛው ለልጆቼ ነው። አንተ ከተጎዳ እነሱ ይጎዱብኛል። ገባክ? እነሱ ደግሞ ጭራሽ እንዲጎዱብኝ አልፈልግም። በቃ ደህና ነኝ። አይተሃል አይደለ? ለሊቱን ሙሉ ቁጭ ብለህ ነው ያደርከው። በቃ ችግር የለውም አመልክቻለሁ። እሺ ግቢ። አሁን እሺ ምግብ ብላና ወደ ነበርክበት ትሄዳለህ። ችግር የለውም። እኔ ምንም አልበላም። ለምን? ምንም አልበላም። እንዴ ለምን ደግሞ አትበላው? እየመሸ ነው። ግቢ። እሺ አሁን እንትን አትበይኛ። ግቢ። እሺ ቆይ እንደዚህ ሆነ እንዴት ነው የምሆነው? ቆይ ሂድ። እኔን እያስጨነከኝ ነው። ቤት መቀመጤን አትመልከት። ለምን ደግሞ አትሰማኝ? እሺ ምን ላድርግ ነው? በቃ ሂድ። በፊት የነበርክበት ቦታ ላይ ተመልሰህ ሂድ። ገባ? አንደኛ ለኔም ሰላም ነሳይ። አንቺ ልጆችን እዚህ ብቻችሁን ትቼ ችግር የለውም። እኔ ራሴን ጠብቃለሁ። ገብቷል? እኔ ራሴን ጠብቃለሁ። ነው ተጎዳሽ እኮ ነው። ተጎዳሽ። አሁን ሁሉንም ተው። ምግብ ላምጣልህ። ምግብ ብላና ከዛም ወደ ነበርክበት ሄዳለህ። ለምን ደግሞ አበላው? ምንም መብላት አልፈልግም። እሺ እርግጠኛ ነካ? ሸዋ ካለው አስቸ ምግብ አልፈልግም። እሺ Baba, la bayo hasta, todo bien. Na baba, na yo ho. Na bayo, yo bayo na kaho. ልጨምርልህ ናሽ ዘጋ አይ አይደለ ራስን እንዴት እንደጎዳ ካይተሃል አይደለ? 2 ቀን ሙሉ ናሽ ምግብ ብላ እዚህ ጋር ችግር የለውም። ናሽ እዚህ ጋር ቁጭ በልና ምግብ ብላ ሳሚለን ሰማስኪ። እሺ ና እዚህ ጋር ቁጭ በል። እሺ ቆይ ትወጣለህ። 1-2 ጉረስ ነው። እሺ በይኝ። 1-2 ጉረስ ነው ትሄዳለህ። አይ 2 ቀን ሞልቷል። ገባ በኋላ ብትታም ለምን ማሰማኝ አንተ? ናሽ ቁጭ በል። አያምህም? ትንሽ ነው ማጎርስክ። ና 1-2 ነው ማጎርስ። ና ቁጭ በል። ና ቁጭ በል። ይሄን እየብላ እያለ ነው ልጁ። በዛ ላይ አታሰቀው። ቁጭ በል። እሺ ምን ይሆንክ ነው? ታዲስ ይዳለ ከሺ ነው ጨርሰው ትሄዳለህ እያለ ነው እኮ። ይዳለ እሺ 2 ቀን ሙሉ ምግብ ሳትበላ እዚሁ አንተ እንዴ ቁጭ ብለህ ትውላለህ? ቆይ
ለራስ አታስብም እንዴ? ወይ መውጣት አለብኝ። እሺ ትወጣለህ። ቆይ ትንሽ ላጉርስ። ወደ ቤት ተመልሰህ ሂድ ወደ ነበርክበት። ገብቶሃል? ይሄን ቤት እስከ ቀይሬው ብዬ ነው መጠበቅ አለብኝ። እኔ ቀይራለሁ፣ ግን ደግሞ ይሄናል ለኛ መጨነቅ የለብህም። እሺ እሺ ማሬ፣ እሺ ነው ይሄ በቃ እንካ አንድ ብቻ ሽንካ እንካ በእናትህ አንድ በቃ ውሃ መጣላለሁ ጨምሬ እንካ። እሺ አንድ ጉረስ። እሺ በይ አመኝ በቃ እኔ ልውጣ። ምን ማለት ነው አንተ? ቆይ በቃ ተመልሰህ ሄድሽ ወደ ቤት። በቃ የሆነ ነገር ብትሆኑ እኔ ምንድነው በቃ ምንም አንሆንም። እየሰማነው ምንም አንሆንም። እዚህ ውጭ ላይ አንደኛ ብርድ ይመታል። አሰማም እኔ አንቺን እናንተ እንድትጎዱ አልፈልግም። ያያችሁ ራሱ እያሳቀቀ እኮ ነው። በእናትህ እዚህ ውጭ ላይ መሆንን ካየ ደግሞ መጥፎ ነው። ችግር የለውም አታሳየው። ፈጣሪ ውዬ እኔ ዶን ችግር እኔ እኮ በጣም እያስጨነቀኝ ነው። አትጨናነቂ፣ ተረጋጊ ባባ። ባባዬ ወይኔ ፈጣሪ ሆይ እሺ ለሱ ስትል እንኳን ትንሽ ብላ ቁጭ በልና አባላ እዛ ቦን ይሻለኛል። በቃ ናውም ስማኝ፣ መመለስ አለብህ ወደ ቤት። እኔን አታስጨንቀኝ። እየሰማ ነው። ለልጆች መኖር አለብህ። በቃ በውጭም ቢሆን ልጆች ናቸው። በቃ በፊት የነበርክበት ቦታ ሄድና ተመለስ። እውነታውን ማወቅ እስከምችል ድረስ ማለት ነው። ከኔ ጋር መሆን አትችልም። ግን ደግሞ እዚህ ቁመህ አታሳቀኝ። በእናትህ ልጁ ፊት ምን መጨቃጨቅ አልፈልግም። ገባክ? እየሰማኝ ነው። እሺ አጉርስ በቃ እሺ ብላለት። ይሄው ብላ እያለ እኮ ነው። ጨርስ እያለ ነው። አየካ ይሄው ትንሽ ነው የሚሰጥህ። እሺ ጉረስለት በስርዓት። እሺ ነበር ታብላው በደንብ አባዬ ራበው። በቃኝ እኮ ጠገብኩኝ። እሺ ልጁን እንደዛ እያልክ እንትን አትበለው፣ አትሳቀው ብላለት። እሺ ለምን እንደምታለቅሰው? ልጁ ፊት እንደዚህ አትሆነ። በእናትህ ልጁ ፊት እንደዚህ አታልቅስ። እየሰማሁ ነው። በቃ ብላ ብላ አባላ በቃኝ። ጉረስለት፣ ጉረስለት፣ ጉረስለት። ልጁ ፊትሽ እንደዚህ አታልቅስ በእናትህ። ትንሽ ነበር ናም። እሺ እንደዚህ አትሁን። በቃ ይሄ ሁሉ ነገር እኮ የተፈጠረው በአንተ ምክንያት ነው። እየሰማ ነው። በቃ በቃኛለ አባዬ ቁጭ አልኩ። በቃኛለ በቃ ጉረስ። አንተ ጉርስም እኔ ልውጣ። በቃ ልሂድ አባዬ። በቃ እሺ በማርያም በቃ ማይና ጉርሳት በማርያም ማይና በቃኛ አባዬ በቃኝ ነው። በቃኛ አመሰግናለሁ። እሺ አባዬ ለምን አትበላለሽ? ልጄ ያጎረሰኝ አይደል? ደረስክልኝ መሰለሽ። እንሄዳለሽ አባዬ። አንተ ለምን ሰው ሲነግር ካሰበው ነው? ቆይ እናንተን መጠበቅ አለብኝ። በቃ ችግር የለውም። ተይ ወይ ልጆቼን ጠብቂ። ልጆች ያለው ነገር ምትላለ መጣዶሽ ወይ ና። እሺ ባባ ና። በቃ ና። ይመጣል። ና አባዬ በቃ ና። የኔ ውድ ና። የኔ ፍቅር ይመጣል። እሺ የኔ ውድ ና። በቃ ይመጣል። በቃ ቆይ አንተ ወደዛ ብትመለስ አይሻልም? ለምንድን ነው የማትሰማኝ? ከዚህ ውጪ እኔ ቤት የለኝም። ይመጣል። አዳምጠኝ። ይመጣል። እሺ ያው ከረሜላ ገዝቶ ይመጣል። ከረሜላ ያው እንደ ከረሜላ ትፈልጊና አባዬ እረፍ፣ አትረብሽ። ከረሜላ ይዞ ይመጣል። እሺ አባ እሺ ይመጣል። እጃችንን እጥብ እንበል። እሺ ቆይ ይሄንን ለያዝና
ና አባዬን ና አባዬ ከረሜላ ገዝቶ ይመጣል። ና አባዬ ግባ። ና አባ ና ያዘኝ እኔ ሂድ ና አባዬ ከረሜላ ገዝቶ ይመጣል። እሺ ቶሎ እንሂድ። ሲነምሰ አባዬ ና እዚህ ግባ። አዎ እሰጥሃለሁ። ና እዚህ ግባ። እሺ እዚህ መኝታ ቤት ግባ። እሺ አዎ ግባ። እሺ እሰጥሃለሁ። አባዬ እሰጥሃለሁ። እሺ ቆይ እሰጥሃለሁ። ቤተሰብ እውነት ለመናገር እኔ ከአቅሜ በላይ ነው የሆነው። የእውነት ከአቅሜ በላይ ማለት ነው። እንደዚህ አይነት ነገሮች ባይፈጠሩ በጣም ነበረ ደስ የሚለኝ። ግን ደግሞ ይሄንን ያደረገው በገዛ እጁ ነው። ግን አሁን ደግሞ እሱም ለራሱ እየተሰቃየ እኛም ለራሳችን እየተሰቃየን ነውና እኔ ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ ራሱ አላውቅም። በጣም ነው የከበደኝ። ነገሮች በጣም ከብደውኛል። በተለይ ደግሞ ልጄ እንደዚህ አይነት ነገሮች ሳይ ምን ሊሰማው እንደሚችል ሳስበው የእውነት በጣም የሚያሳዝነኝ። ልጁም እሱን ሳይ ማልቀስ ነው፣ እሱም ሳይ ልጁን ሳይ ማልቀስ ነው። እኔ ኧረ በፈጣሪ ምን እየተፈጠረ እንደሆነ እራሱ አላውቅም። የእውነት ማበዴ ነው በቃ። ብቻ ለማንኛውም ቤተሰቦች በራሴ በኩል ያለውን ነገር ለመጠንቀቅ ሞክራለሁኝ። እግዚአብሔር እስከሚፈቅድ ድረስ ቤት ለመቀቀም ወስኛለሁ። ስለዚህ ቤት እንደለቀኩኝ ነገሮች ይስተካከላሉ ብዬ አስባለሁኝ ከእግዚአብሔር ጋር። የተፈጠረውን ነገር ዝም ብዬ እንደቀላል ማለፍ አልፈልግም። ግን ደግሞ እርስ በርሳችን እየተጎዳዳን እንድንዘልቅም አልፈልግም። መፍትሄው ምን እንደሆነ አላውቅም። እውነት ለመናገር ማለት በጣም ግራ የተጋባ ስሜት ውስጥ ነው ያለሁትና በቃ ነገሮች ለማንኛውም ቤት አግኝቼ ራሴን እስከማረጋጋ ድረስ በዚህ መልኩ ይቀጥላሉ ማለት ነው። ከዚህ ውጪ ምንም አዲስ ነገር አይኖርም።